እሺ በስልካችን ላይ ባለው ካሜራና ማይክራፎን ሰዎች እየሰለሉን ነው አይደለም የሚለውን እንዴት ነው የምናውቀው? ከሆነስ መፍትሄው ምንድነው የሚለውን ነው ዛሬ ውድ ቤተሰቦች እንግዲህ የምናየው። ወደ ቪዲዮ በቀጥታ ከመግባታችን በፊት ይሄንን ቤት ፎሎ እና ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃለሁ። የዚህ ቤት ፎሎወር ወይም ሰብስክራይበር መሆናችሁ ምንድነው የሚጠቅማችሁ? እንደዚህ ያለ ጠቃሚ የሆነ ከኮምፒውተር ሳይንስ ጋር የሚገናኙ ትምህርቶችና መረጃዎችን ስንለቅ ይሄ የቴክኖሎጂ አልጎሪዝም እናንተ የዚህ ቤት ፎሎወር እንደሆናችሁ ስለሚረዳ በቀጥታ ወደ እናንተ ስልክ ላይ ነው በቅድሚያ የሚልካቸው። ስለዚህ ውድ ቤተሰቦች እርግጠኛውን የምነግራችሁ የዚህ ቤት ፎሎወር እና ሰብስክራይበር በመሆናችሁ ደስተኛ ነው የምትሆኑት። ጥሩ የሆነ የቴክኖሎጂ ግንዛቤ እንሰጣችኋለን። ቤቱን ፎሎ በማድረግ ጀምሩ። እዚህ ጋር ያለውን ስቴፕ እንከተላለን። ወደ ቪዲዮ እንግባ። እሺ እንግዲህ ወደዚህ ጉዳይ በቀጥታ ከመግባቴ በፊት ይሄንን ከስልካችን ጋር ተያይዞ ሰዎች እየሰለሉን ነው አይደሉም የሚለውን ነገር ለማወቅ አንድ 7 አይነት መንገዶች አሉ። እንግዲህ አንደኛውን ነው ዛሬ የማሳያችሁ። ይሄ በስልካችን ካሜራና ማይክሮፎን ሊሰልሉን ይችላሉ። ዋናው ስለሆነ ይሄ ምክንያቱም ማይክሮፎን ድምጻችንን ይቀዳል። ካሜራ ደግሞ ፎቶ ያነሳናል ወይም ደግሞ ቪዲዮ ይቀርጸናል ማለት ነው። ስለዚህ ይሄ ዋናው ስለሆነ ከዚህ ሊጀምር ብዬ ነው። ሌሎች 6 አይነት መንገዶች አሉ። ሰዎች ስልካችን ላይ ይሰልሉናል፣ መረጃችንን ይመዘብራሉ፣ የባንክ አካውንታችንን ለጥቃት ሊያጋልጡ ይችላሉ ምናምን የሚሉ መንገዶችን የምናውቅባቸው 7 አይነት መንገዶች አሉ። ይሄ ዛሬ የመጀመሪያው ነው። እንግዲህ ተከታታይ ቪዲዮዎችን ለማዘጋጀት እሞክራለሁ። እናንተ ዋናው በዚህ ቤት ቤተሰብ ሁኑ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። እሺ ወደ ቪዲዮ ልግባ። ምንድነው እንግዲህ እዚህ ሴቲንግ ላይ ነው የምንገባው። ይሄንን ነገር እያሳየው ያለሁት ባይዘው ከሳምሰንግ ስልክ ላይ ነው። እንግዲህ ውድ ቤተሰቦች ለምሳሌ ቴክኖ የምትጠቀሙ ከሆነ ኢንፊኒክስ የምትጠቀሙ ከሆነ ወይም ደግሞ አይፎን ከሆነ ይሄ እዚህ ጋር የምከተለው ፕሮሲጀር እዛ እናንተ ስልክ ላይ ላይኖር ይችላል። ይሄ ማለት ግን ይሄ አሁን እኔ የምናገረው ነገር የለም አገልግሎቱ ማለት አይደለም። ከቻልኩኝ ሁሉም ስልኮች ላይ በተለይ ኢንፊኒክስ እና ቴክኖ ያው ኢትዮጵያ ውስጥ ብዙ ተጠቃሚ ስላላቸው ለማዘጋጀት ሞክራለሁ። ነገር ግን ካላዘጋጀው እናንተ እዛ ስልኩ አካባቢ ላይ ያሉትን ነገሮች ስማቸውን፣ ቦታቸውን ዞር እያላችሁ ፈለግ አድርጋችሁ ማግኘትና የዚህ አገልግሎት ተጠቃሚ መሆን ትችላላችሁ። ትንሽ ነው ዞር የሚለው የስሙን ትንሽ ቀየር ሊያደርጉት፣ ቦታውን ቀየር ሊያደርጉት ይችላሉ እንጂ የለም አይደለም። እዚህ ኮሜንት ላይ እኔ ጋር ላገኘሁት ምናምን የሚሉ ነገሮች በተደጋጋሚ አነባለሁና እንግዲህ ሁሉም ነገር መሆን አይቻልም፣ ያው የጊዜ ሙስንነት ስላለብን። ነገር ግን ይሄ የሆነ ጋይድ የሚያደርግ ነገር ካሳየዋችሁ እናንተ ደግሞ የራሳችሁን ኢፈርት ጨምራችሁበት ማግኘት ትችላላችሁ ማለት ነው። እሺ ወደ ቪዲዮ እንግባ። እዚህ ሳምሰንግ ስልክ ላይ ሴቲንግ የሚለው ላይ እንገባለን። ከዛ ቺን ሴኩሪቲ እንደ ፕራይቬሲ የምትለውን እንጫናለን። ከዛ ወደ ታች ትንሽ ስክሮል እናደርግና ፐርሚሽን ዩዝድ ኢን ላስት 24 ሃወር የሚላል እዚህ ጋር እሱ ነገር እንጫነውና 24 ሃወር ሳይሆን 7 ዴይስ እናደርገዋለን። በሳምንት ጊዜ ውስጥ እኛን ሰዎች እየሰለሉን ከሆነ የምናይበት መንገድ ማለት ነው። እሺ እንግዲህ እዚህ ጋር ከመጣን በኋላ ምንድነው የምናደርገው? ለምሳሌ ይሄንን ማይክሮፎንን በማይክሮፎን በኩል ድምጻችንን እያዳመጡ ነው ወይ የሆኑ ሰዎች የሚለውን ነው የምናየው። ስለዚህ ይሄን ማይክሮፎን የሚለውን እንከፍተዋለን። ይሄን ስንከፍት እንግዲህ የተለያዩ አፕሊኬሽኖች ይመጣሉ። እዚህ ጋር የሆነ ቮይስ ሪከርደር የሚል አይታችሁ ከሆነ ይሄ አሁን ከስልኩ ጋር የሚመጣ ስለሆነ እኔ ችግር አያመጣብኝም። ለምን ራሱ የሳምሰንግ ካምፓኒ ነው። ዋትስአፕ እኔ ጫንኩት ነው አውቀዋለሁ፣ እሱም ችግር አያመጣብኝም የታወቀ አፕሊኬሽን ስለሆነ። ሌሎችም እንደዚህ አሁን ቲክቶክም ችግር አያመጣብኝም። እናንተ ጋር ግን የተለየ ነገር ካለ ድምጻችሁን ሊቀዳ የሚችል እናንተ ማታውቁት አፕሊኬሽን ተጭኖ ከሆነ እሱን ትጫኑና ለምሳሌ ቲክቶክ ከሆነ እኔ እንደዚህ ጫነውና አያችሁ፣ ቲክቶክ ከሆነ ጫነውና ምን አደርገዋለሁ? ዶንት አሎ እለዋለሁ። አሁን አሎ ኦንሊ ዋይል ዩዚንግ ዚስ አፕ ብዬ አድርጌዋለሁ። ለምን ቲክቶክ አስተማማኝ አፕሊኬሽን ስለሆነ ማለት ነው። እኔን አይሰልለኝም ቲክቶክ። ምክንያቱም የማውቀው አፕሊኬሽን ስለሆነ
እኔ አሎ ብየዋለሁ። አሎ ለምን አልኩት? ኦልሬዲ የማውቀው አፕሊኬሽን ስለሆነ ነው። እናንተ ግን ይሄ ለምሳሌ ሌላ አፕሊኬሽን የማታውቁት እናንተ ሊሰልል የተጫነ አፕሊኬሽን ቫይረስ የሆነ ማለት ነው ካለ ዶንት አሎ ትሉታላችሁ። እዚህ ጋር ታርጉታላችሁ። እዚህ ጋር ካረጋችሁት የእናንተን ካሜራ ወይ ማን ነው ይሄ ማይክሮፎን ነው። በዚህ ኬዝ ማይክሮፎን ነው። ማይክሮፎን ፐርሚሽን ነው፣ ፍቃድ ነው እየሰጠን ያለ ነው። ማይክሮፎኑ ድምጻችንን ይቅዳ፣ የምናወራውን ነገር ይቅዳ እያለው ነው ማለት ነው። አሎ ካል ነው። አይ እንዳትቀዳ ካልነው አይቀዳም። በቃ ይሄ አፕሊኬሽን እንዳይቀዳ አደረግነው። ስለዚህ ሰዎቹ ቢጭኑትም እኛ ስልክ ላይ ድምጻችንን ስለማይቀዳ ምንም ሊያደርግላቸው አይችልም። ስለዚህ እዚህ ጋር ብሎክ አደረግነው ማለት ነው። ይሄ አንዱ መንገድ ነው። ሌላ ጊዜ ደግሞ አስኪሚ ኤቭሪ ታይም ልንለው እንችላለን። መቅዳት ስትፈልግ ድምጤን ጠይቀኝ፣ ልቅዳ ወይ ብለህ ጠይቀኝ። እንደዚህ ያለ አፕሊኬሽን ድምጤን እኔ እንደዚህ ያለ አፕሊኬሽን ነኝ ድምጽህ ልቅዳ እንዴ ብለህ ጠይቀኝ ብለን ልናደርገውም እንችላለን። ሶ ዋናው ግን እናንተ ያ ነገር የምትጠራጠሩት አፕሊኬሽን ከሆነ ዶንት አሎ ትሉታላችሁ ማለት ነው። ዶንት አሎ ስትሉት ምን ጊዜም ድምጣችሁን አይቀዳም። ስለዚህ እኔ ይሄ ቲክቶክ አፕሊኬሽን ስለሆነ ችግር ስለሌለው አሎ ብለዋለሁ። ይቅዳ ድምጤን፣ ምንም ችግር የለብኝም። እሺ ይሄ ነው ከማይክሮፎን ጋር የተያያዘው ይሄ ነው። ሁለተኛው ደግሞ ከካሜራ ጋር የተያያዘው ላሳያችሁ። ከካሜራ ጋር የተያያዘውን እንደዚሁ 7 ዴይ ላለፉት ሳምንታት ላለፉት 7 ቀናት ሰዎች እኔን በካሜራዬ በኩል እየሰለሉኝ ነው ወይ የሚለውን ለማወቅ ነው እንግዲህ ማለት ነው። ሁለተኛው የማይክሮፎኑን አየን። ስለዚህ እዚህ ጋር መጣና ካሜራ ጋር እነካዋለሁ። ካሜራ ጋርም ስመጣ ያው ቲክቶክ ነው ያለው፣ ወይም ደግሞ ሌሎች አፕሊኬሽኖች ካሉ እናንተ ጋር ማየት ነው። እንደዚህ ስክሮል እያደረጋችሁ መምረጥ ነው። የማታውቁት አፕሊኬሽን ካለ ምን ታደርጉታላችሁ? አፕሊኬሽኑ እንደዚሁ ትጫኑትና ልክ እንደ ቲክቶክ አሁንም ዶንት አለው ትሉታላችሁ ማለት ነው። ስለዚህ በካሜራ እኔን አታንሳኝ እያልኩት ነው ማለት ነው። አንተ ቲክቶክ የምትባል አፕሊኬሽን እኔን ካሜራ አትቅረጸኝ ወይም ፎቶ አታንሳኝ እያልኩት ነው ማለት ዶንት አለው ስለው። ስለዚህ ከዚህ በኋላ ይሄ ቲክቶክ የሚባል አፕሊኬሽን የኔን ፎቶ ወይም እኔን ቪዲዮ መቅረጽ ወይም እኔን ፎቶ ማንሳት አይችልም ማለት ነው። ስለዚህ ውድ ቤተሰቦች በካሜራችን በኩልና በማይክሮፎናችን በኩል ድምጻችንንና ምስላችንን የሚቀርጹ አፕሊኬሽኖች እኛ ስልክ ላይ በተለያየ በቫይረስ መልክ እነዚህ ነገሮች ባይዘው ሳናቅም አውቀንም ነው የሚመጡት። እኛ ራሳችን የሆነ ነገር ለምሳሌ ሰዎች እንዲህ ያለ አፕሊኬሽን አውርድ እና ተጠቀም እንደዚህ ያለ ጥቅም ይሰጣል ምናምን እያሉ ያው ኦንላይን ይመክሩናል አይደል? እኛ እውነት መስሎን ያንን ልናወርደው እንችላለን። ስናወርደው ግን ሰስፒሺየስ ነው ወይም ደግሞ እኛን ሊሰልል የተሰራ የሌቦች አፕሊኬሽን ነው ማለት ነው። ስሙን ነው ጥሩ አድርገው የሰየሙት። ስሙን ሽፋን ይሰጡታል። በቃ እንደዚህ የሚያደርግል የሆነ የተለያየ አገልግሎት የሚሰጥ አይነት አድርገው ስያሜ ሰጥተውት ሊሆን ይችላል። ስራው ግን ዋናው ስለላ ሊሆን ይችላል ያ አፕሊኬሽን። ስለዚህ እኛ ሆን ብለን ልንጭነው እንችላለን በስተት ማለት ነው። ማለት ጉዳቱን ሳናቅ ኦር ደግሞ በራሱ ጊዜም የሆነ ባይፓስ አድርጎ የሚመጡ አፕሊኬሽኖች አሉ። እናንተ ሳጭኗቸው አይታችሁ እንደሆነ የሆነ ነገር ልጭኑ እናንተ ኦንላይን ስገቡ የሆነ ሊንክ ክሊክ ስታደርጉ ያን ጊዜ ሆኖ ራሱ አውቶማቲካሊ ራሱ ስልካችሁ ላይ ሊጫን ይችላል። እናንተ በኖቲስ ሳታደርጉ ወይም ሳትገነዘቡት እና የተለያየ መንገድ አለ ወደ ስልካችሁ የሚመጡበት። ኦር ደግሞ ሰዎች ደግሞ ስልካችሁን የሆነ ትታችሁላቸው ሄደዋቸው ሆን ብለው ይሄንን አፕሊኬሽን ስልካችሁን ትታችሁበት በሄዳችሁበት ሰዓት እናንተ ስልክ ላይ ይሄን አፕሊኬሽን ሊጭኑ ይችላሉ። ገብቷችኋል? ይሄን አፕሊኬሽን ከጫኑባችሁ ኦልሬዲ እየሰለለ ወደ እነሱ ጋር ይልካል ማለት ነው። እናንተን እየሰለለ ወደ እነሱ ጋር መረጃውን ይልካል። ፎቶ እያነሳችሁ ድምጻችሁን እየቀረጸ ወደ እነሱ ጋር ይልካል። ስለዚህ ይሄ ነገር እንዳይሆን ነው ይሄንን ነገር የምታደርጉት። ስለዚህ በዚህ መልኩ ብሎክ ካረጋችሁት ያንን አፕሊኬሽን የማታውቁትን አፕሊኬሽን እነዚህ ሰዎች እናንተን ሊሰልሉ አይችሉም፣ መረጃችሁን ሊበረብዙ አይችሉም። ቤት በኩል የሚመጣው ነው ያልኩት። በካሜራችሁ በኩልና ድምጻችሁን መቅዳት አይችሉም። ምስል እናንተ የምትሰሩትን እንቅስቃሴ እየቀረጸ ለነሱ ሊልክ አይችልም ነው። አይ ቲንክ ግልጽ ይመስለኛል። እንግዲህ በዚህ በኩል ያለው የዛሬው ይሄንን ነው። ግን ሌላም ደግሞ ይሄ ቤት የሚሰጣችሁ ጥቅም አለ። ይሄ የቲክቶክ አካውንት ማሳደግ የምትፈልጉ ሰዎች ካላችሁ የቲክቶክ አካውንት ማለት ምን ማለት ነው?
ፎሎወር ማለት ነው። ፎሎወር የምትፈልጉ ቲክቶክ አካውንታችሁ ፎሎወራችሁን እንዲያድግ የምትፈልጉ ሰዎች ካላችሁ እኛ ብዙ ጊዜ ላይቭ ላይ ስንሆን ይሄን ነገር እንሰራለን። ላይቭ ላይ መሆናችንን እንዴት ነው የምታውቁት? እዚህ የፕሮፋይል በፎቶአችን ላይ ይሄ ማይ ዲጂታል የሚለው የኔ ፎቶ ላይ እዛ ጋር ላይቭ የምትል ቀይ ነገር ትበራለች። ያን ጊዜ ምን እያደረግን ነው? ፎሎወር እያሳደግን ነው። ፎሎወሩ እንዴት ነው የሚያድገው? ሰዎች ይሰባሰባሉ፣ እዛኛ ላይቭ ላይ ይሰባሰባሉ። አንደኛው ሰው ሌላኛው፣ ሁሉም እርስ በርሱ እዛ የሚመጣ ሰው በሙሉ እርስ በርሱ ፎሎ ይደራረጋል። በዛ መልኩ አካውንታችሁን በቀን 30 ፎሎወር፣ 50 ፎሎወር እስከ 100 ፎሎወር ድረስ ታገኛላችሁ። ስለዚህ እዛ ጋር ብትመጡ በነፃ ነው፣ ገንዘብ አንጠይቃችሁም። መታችሁ እርስ በርስ ፎሎ ማሳደግ እንችላለን ነው። ይሄም ሁለተኛው ይሄ ቤት የሚሰጣችሁ ጥቅም ነው። ላይቭ የምትለዋን ከሌለች ወይም ደግሞ የኛ ቪዲዮ ይሄ ቪዲዮ አሁን እኔ የሰራሁት ቪዲዮ እናንተ ጋር ማለት ቪዲዮውን ባታዩ ራሱ ይሄ ማይ ዲጂታል የሚለውን የዚህን የቻናሉን ስም የቲክቶክ ሰርች ባሩ ላይ ሄዳችሁ ጽፋችሁት ሰርች ስታደርጉ ስታዩት የኛ ፕላትፎርም ላይ ሰርች አድርጋችሁ አይታችኋት አምጥታችሁት ይሄ ማይ ዲጂታል የሚለውን ሰርች አድርጋችሁ አምጥታችሁት ስታዩት ላይቭ የምትል የቀይ ምልክት እየበራች ከሆነ እኛ አሁንም ላይቭ ላይ ነን። ስለዚህ ያን ጊዜ እሷን ነክታችሁ ቤቱን ፎሎ አድርጋችሁ ከቻላችሁ ሼርም ብታደርጉት ቪዲዮውን ጥሩ ነው። ወይም ደግሞ ኮፒ ሊንክ ምናምን አንድ 15 ጊዜ ብትሰሩ ጥሩ ነው። የሆነ ኮሜንት ነገር ጽፋችሁ ብትመጡ እዛ ጋር አካውንታችሁን በየቀኑ ጠዋትም ማታም ከሰዓትም አንዳንድ ጊዜ ደግሞ ሌሊትም እንገባለን። ቼክ አድርጉን ብቻ እናንተ ሰርች እያደረጋችሁ ይሄ ማይ ዲጂታል የሚለውን ሰርች እያደረጋችሁ እዩት። በዚህ መልኩ ይሄኛው ደግሞ ሁለተኛ አገልግሎት በነፃ ይሄ ቻናል የሚሰጣችሁ ነው። ስለዚህ ወደ ጥሩ ቤት ነው የመጣችሁት። ቤተሰብ ሁኑ። ቤተሰቦች ሰላም ሁኑ።